We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በሳሊባ ጉዳት ነው የተገናኘን። ሳሊባ የጀርባ ጉዳት እንዳጋጠመው ሰምታችኋል ብለን ተስፋ እናደርጋለን። የሱን ቦታ ለረጅም ጊዜያት ያህል ከ3 ወራት በላይ ከአርሰናል ጋር የመጀመሪያዎቹን ጨዋታዎች ላይኖር ይችላል እና ማን ነው ሊተካው የሚችለው የሚሉትን ጉዳዮች ለመዳስ እንሞክራለን። የተለያዩ ስሞች እናነሳለን። ኤዝሪ ኮንሳ፣ ጆን ስቶንስ ወይስ ደግሞ ሞስኬራ ወይስ ቢን ዋይት እና ቲምበር የተቀያየሩ እንዴት ነው ሊሆን የሚችሉ የሚሉትን ጉዳዮች ለመዳሰስ እንሞክራለን። አብራችሁን ስለምትቆዩ ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ እናመሰግናለን። አርሰናል ወደ ገበያው ይወጣል እና ዝውውሮች ይፈጽማል። ግን በጣም በርካታ ደጋፊዎች ተስፋ መቁረጥ ስሜት ያዩ ነው። እንግዲህ ዝውውር አምቢሽንን ያሳያል። የሚቀጥለው ውድድር ዓመት ምንድነው እቅድ የሚለውን ያሳያል። ግን ደግሞ ዝውውር ትልቅ ጉዳይ አይደለም። በተለይ ደግሞ ሻምፒዮን ለሆነ ቡድን ብዬ አስባለሁ። ዝውውር ስለፈጸማችሁ ብቻ ትልቅ ሲዝን ታሳልፋላችሁ ማለት አይደለም። በፊት መስመር ቦታ ላይ ብቻ ፍሎሪያን ቨርዝን ወይም ደግሞ የፕሪሚየር ሊግ ሪካርድ ሰብሮ አይዛክን ወይም ደግሞ ሌሎች ተጨማሪ አጥቂዎችን ያስፈረመው ሊቨርፑል አስደናቂ ውድድር ዘመን እንዳላሳለፈ ሁላችንም እናውቃለን አይደል? እናም ዝውውር ብቻውን ትልቅ ነገር አይሰጣችሁም። ትልቅ ነገር ማለትና በጣም ዝውውር አርሰናል ስላልፈጸመ በጣም ትልቅ ክራይሲስ እንደገባ ደጋፊዎች ተስፋ ሲቆርጡ የተመለከቱት ነው የሚገኘው። እንዳልኩት ዝውውር አምቢሽን ይገልጻል፣ ግን ደግሞ ተስፋ የሚያስቆርጥ አይደለም። አርሰናል ሻምፒዮን ነው። በጣም ብዙ ጎዶሎ እንዳለበት ቶተንሃም ስፐር ወጥቶ ገበያ ላይ 5 እና 6 ተጫዋቾችን ማስፈረም ያለበት አይመስለኝም። ጥቂት ፊርማዎችን ይፈልጋል፣ ደግሞ እንደሚያደርግ ይሰማኛል እኔ እንደዛ ማለት ነው። ምክንያቱም በርካታ ጊዜያቶች አሉት። ዝውውር እስከ ሴፕቴምበር 1 ገና ይቆያል። ስለዚህ ገና በርካታ ጊዜያቶች አሉት። ከአንድ ወር ከ20 ቀን በላይ ዝውውር ገና ይቀረዋል። ስለዚህ አማራጮች አሉ ብዬ አስባለሁ። የአርሰናል ታርጌቱ ነው። አርሰናል ያጣው ሞርጋን ሮጀርስን ነው። ግን ደግሞ እሱ የአርሰናል ታርጌቱ ነው ሆኖ እንኳን ቢቀጥል አርሰናል በዛ ገንዘብ እንደሚያስፈርመው እርግጠኛ መሆን ይቻላል። አሁንም ታርጌቶች አሉት። ሞርጋን ሮጀርስ ወይም ጁኒየር ክሩፒ ወይም ሁሊያን አልቫሬዝ የመሳሰሉ ስሞች ከአርሰናል ጋር ይያዛሉ። ዛሬ ግን ስለ ሳሊባ እና ሳሊባ በምን መንገድ ሊተካ ይችላል የሚሉትን ጉዳዮች ለመዳሰስ እንሞክራለን። አብራችሁን ቆዩ ተወዳጆቹ። ዊሊያም ሳሊባ እንግዲህ የአርሰናል ተጫዋቾች አብዛኞቹ ዊሎ ብለው ይጠሩታል። ደግሞም አሌክሳንደር ዚንቼንኮ በአርሰናል ስኳድ በነበረበት ጊዜ ደግሞ የመጀመሪያው በመጣበት ጊዜ 2022-23 ዊሊያም ሳሊባ እንደተመለከተ ሮልስ ሮይስ ብሎ ይጠራው ነበር እና ሮልስ ሮይስ ከዓለማችን ውድ ቄንጠኛ መኪኖች እንዳንዱ ነው። እንደዛ ነው የሚጫወተው ስለማለቱ ነበር ሮልስ ሮይስ ብሎ የሚጠሩ የአርሰናል ደጋፊዎች። ከዛ በኋላ ሮልስ ሮይስ ብሎ ይጠሩታል። ይህን ድንቅ ተከላካይ ዊሊያም ሳሊባ በጣም በርካታ ሰዎችን ከሱ ጎን ሲሰለፉ በጣም ጥሩ ተከላካይ ያደርጋል። ገብርኤል ማጋልሽ በጣም አስደናቂ ሱፐርስታር ተከላካይ ነው። ከፕሪሚየር ሊጉ በጣም ምርጥ ተከላካዮች እንዳንዱ ነው። ግን ከዊሊያም ሳሊባ ጋር መሰለፉ በብዙ የተረጋጋ የእግር ኳስ ህይወት እንዲኖረው አስችሎታል። በጣም ማለት ነው። ፐምካኑን በፈረንሳይ ቤት ውስጥ በጣም ጥሩ ተከላካይ ሲያደርገው ተመልክተናል። ላለፉት 3 ዓመታት በተከታታይ በማለት በሚቻል ደረጃ በቋሚ አስተላለፍ እስካለረፍት ተጫውቷል። ግን ይሄኛው ሲዝን ለሱ በጣም ሲበዛ አስቸጋሪ ነበር። ከ5 ወራት በፊት ነበረ ጀርባው ላይ ህመም ይሰማው የጀመረ። ከመጠነኛ ህመም በጣም እየከበደ ከመጣ ህመም ማለት ነው። እናም የአርሰናል ዶክተሮች ጫና ውስጥ በገቡበት ሰዓት ራሱ ፍቃደኛ ሆኖ ሲዝኑን መጨረስ እንደሚችል አሳወቀ። ሙሉ በሙሉ ፍቃደኛ ሆኖ ማለት ነው። ሲዝኑን ከጀርባ ህመም ጋር እየታገለ እንደሚጨርስ አሳወቀ። ልክ እንደ ራይስ ልትሉ ትችላላችሁ። ከዛ በኋላ ሊኪፕ ያለማጫው ከመጀመሩ በፊት ዊሊያም ሳሊባ ከባድ የጀርባ ጉዳት እንዳለበት ማሳወቅ ቻለ። ሌኬፕ የፈረንሳዩ በጣም ታማኝ ግዙፍ መጽሔት ማለት ነው። ግን የፈረንሳይ ብሔራዊ ቡድን ብዙም ጉዳት እንደሌለበት ማሳወቅ ቻለ። እናም ያለበት የጉዳት መጠነኛና ተቋቁሞት መጫወት እንደሚችል ማሳወቅ ቻለ። ግን ተመለከትን ከዛ የስፔን የፈረንስ የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ማይ ባክ ኢዝ ጎን ጀርባ ያብቅቶለታል ብሎ እስከ መናገር የደረሰ ስቃይ ውስጥ እንደነበረ ተሰማ። በጣም ትልቅ ፍራቻ ነበር ያን ካየን በኋላ ጨዋታው መጨረስ ሲከብደው እና
ለአለፉት ዓመታት ላለፉት ወራት ላለፉት 5 ወራት ፈረንሳይን የዓለም ዋንጫ ለመስጠት አርሰናል ደግሞ የፕሪሚየር ሊግ እና ሻምፒዮንስ ሊግ ዋንጫ ለመስጠት በጣም በትልቅ ትጋት ልትስሉ ትችላላችሁ። በትልቅ ወኔ ከህመሙ ጋር እየታገል ግን ደግሞ በጣም በአስደናቂ ፐርፎርማንስ አመቱን ተወጣ። ግን አሁን ዊሎ አልቻለም። ምንም ነገር እንደሚደክም ዊሎም በጣም ደክሞታል። እናም ሰርጀሪ ሊያደርግ እንደሚችል ሊከፕ አሳወቀ። በጣም ከባድ የጀርባ ጉዳት ስላለበት ሰርጀሪ ካረገ እስከ 5-6 ወራት ያህል ሊቆይ እንደሚችል ተዘገበ። ለምሳሌ ሮድሪ የማንቸስተር ሲቲ አማካይ ስራ ተጫዋች የጀርባ ጉዳት አለበት እና ሰርጀሪ ሊያደርግ ነው። ሰኞ ሰርጀሪ ያደርጋል። ግን ጉዳቱ በጣም መጠነኛ ነው። ከ1 ወር እስከ 2 ወር የሚያቆይ ነው የተባለ። የዊሊያም ሳሊባ ግን ከ5 እስከ 6 ወራት ያህል ሰርጀሪ ካረገ ይቆያል እና ከዛ በኋላ የአርሰናል ዶክተሮች የማገገሚያ 2 መፍትሄዎች ለሱ ሰጡት። አርሰናል ሮብለታ ኦፊሻሊ እንዳረገው ሰርጀሪ ሳያረግ በማገገም በረጅም ረፍት ውስጥ ለማገገም የተሞከረ ሪስክ አለው። ግን ደግሞ ከሰራ በጣም ጥሩ ነው። ሪስኩ ምንድነው ካላችሁ ምንም ጥያቄ በሌለው በኩልስ የማቲያስ ዴሊት አይነት ነገር እንዳይከሰት ነው። ማቲያስ ዴሊት በጣም ከባድ የጀርባ ጉዳት ነበረበት። 90 ደቂቃ ጨርሶ ወጥቶ ነው ማቲያስ ዴሊት የጀርባ ጉዳት እንዳለበት የታወቀ። ከዛ በኋላ ዓለም ዋንጫ መጫወት ይፈልግ ስለነበረ በረፍት ማገገም ነው እንጂ ሰርጀሪ ማድረግ አልፈለግም። ሰርጀሪ ካረገ ዓለም ዋንጫ ሊያልፈው ሆነ። ከዛ በኋላ ለማገገም ሞከረ፣ ግን በፍጹም አልቻለም። ሲዝኑ አለቀ። ከዛ በኋላ ግን በረፍት የማገገም ሁኔታው ስላልሰራ በመጨረሻ ሰርጀሪ እንዲያደርግ ተከናውኗል። ኦልሞስት ሲዝኑን ሳይጫወት 5-6 ወራት ያህል ሳይጫወት ከዛ በኋላ ደግሞ ሰርጀሪ እንዲያደርግ ተደርጓል ማለት ነው እና የዊሊያም ሳሊባ ይሄኛው ካልሰራ ከወራት በኋላ ሰርጀሪ ሊያደርግ ይችላል። እሱ ሪስክ ነው፣ ግን ከሰራ በጣም መልካም ነው። አሁን አርሰናል ለሱ ምትክ ወደ ገበያ መውጣት ግድ ሆኗል፣ በጣም ግድ ሆኗል። 2 አማራጮችን እየተመለከተ ነው የሚገኘው። አንደኛው ጆን ስቶንስ ነው፣ የ32 ዓመቱ እንግሊዛዊ የማንቸስተር ሲቲ ማል ተከላካይ ማለት ነው። ከአርቴታ ጋር ለ3 ዓመታት በማንቸስተር ሲቲ ቤት ሰርቷል ብቻ ሳይሆን ጆን ስቶንስ በጣም የሚገርም ግንኙነት ከማይካል አርቴታ ጋር አለው። ኮንትራት ጨርሶ አሁን ፍሪ ኤጀንት ነው። ስለዚህ ሪስክለስ የሆነ ፊርማ ነው። በጣም ፍጹም ሪስክለስ ነው። ምክንያቱም በነፃ ነው የምታመጡት። አመቱ ሙሉ ብታስቀምጡት ቢጫወትም ምንም ቢልም የሚያከስር አይነት ነገር አይደለም። በጣም ቦል ኬሪንግ ፕሌየር ነው። በጣም ቦል ኬሪንግ ነው። ከኳስ ጋር ያለው ነገር የሚደነቅ ነው። ከ2013 በኤቨርተን ቤት ብቅ ብሎ ጅማሮን ከተመለከትነው በኋላ በፕሪሚየር ሊግ ውስጥ ካየናቸው በጣም አስደናቂ የመሃል ስፍራ ተጫዋቾች ነው። በታክል ብዙም ላናውቀው እንችላለን፣ ግን በቢልድ አፕ ጊዜና የመጀመሪያ ፌዝ ውስጥ ቲምን በማስጀመር ግን በጣም አስደናቂ ነው። ግን ትልቅ ኮንሰርን አለ እሱን በተመለከተ ማለት ነው። ጉዳት ባለፉት 2 ሲዝኖች 76 ጨዋታዎች በፕሪሚየር ሊግ ሊያደርግ ይገባው ነበር፣ ግን መጀመር የቻለው 11 ብቻ ነው። ጉዳት ከሱ ጋር ሊነሳ የሚችለው ትልቁ ኮንሰርን ነው። እስኪ ባለፉት ዓመታት በጣም ብዙ ዓመት ነው ከሲቲ ጋር የቆየ፣ ምክንያቱም 2018-19 ነው ሲቲን የተቀላቀለ። ግን እንመለከት 2018-19 24 ጨዋታዎችን ያደረገ በሊጉ 20ዎችን ጀምሯል። 2019-20 16 ጨዋታ ብቻ ነው ያደረገ፣ 12ቱን ብቻ ነው የጀመረ። 2020-21 22 ጨዋታዎችን የተጫወተ 22ቱንም ጀምሯል። 2021-22ም በጣም ጥቂት ጨዋታዎችን የተጫወተ 14 ጨዋታ ተጫውቶ 12ቱን ጀምሮ ካለ እርግጥ ቋሚ ነው። 2022-23 የሱ ምርጡ ሲዝን ነው። 23 ጨዋታዎችን ተጫውቷል። 21ን ደግሞ በቋሚነት ጀምሯል። 2023-24 ደግሞ 16 ጨዋታዎች ተጫውቷል። 12ቱን በቋሚነት ጀምሯል እያለ ይቀጥላል ማለት ነው። ለሲቲ ከ56% በላይ ተጫውቶ አያውቅም። ባለፈው ሲዝን 2025-26 ደግሞ 9 ጨዋታዎችን የተጫወተ 5ቱን ብቻ ነው የጀመረ። 12.8% ብቻ ነው ለሲቲ አገልግሎት መስጠት የቻለ ማለት ነው። እናም እንዳልኳችሁ ስለ ስቶንስ ስታስቡ ትልቁ ጉዳይ ጉዳት ነው። አስፈርማችሁትም እርግጠኛ ልትሆኑበት የምትችሉት ተከላካይ ስላልሆነ ማለት ነው። ለዛ ነው ስለ ኤዝሪ ኮንሳ እየተወራ የሚገኘው ማለት ነው። ውድ ሊሆን የሚችል አይነት ታርጌት ነው። ግን አርሰናል ይህን ተጫዋች በደንብ ማሰብ ችሏል። ግን ሚኬል አርቴታ ኮንሳን ማሰብ የጀመረው በአንድ ትልቅ ሚና ነው። ምንድነው መሰላችሁ? ኤዝሪ ኮንሳ ፉልባክ ሆኖ መጫወት ይችላል። ከእንግሊዝ ብሔራዊ ቡድን ጋር በፉልባክ ተመልክተነዋል። ለቪላም በፉልባክ ቦታ ላይ ሲጫወት በደንብ ተመልክተነዋል። እና ቢን ዋይት ከአርሰናል የሚለቅ ከሆነ ሌላ የኤፊሽንሲ ኢሹ ያለበት ነው። ቢን ዋይት 2 ዓመት ኮንትራት ከአርሰናል ቀሪ ያለው፣ ግን በአርሰናል የመቆየት እድሉ እርግጥ አይደለም እና ከአርሰናል ጋር የሚለያይ ከሆነ ቢን ዋይት እሱን ካስፈረመው በኋላ አርሰናል ሴንተር ባክ ሆኖ ማስጀመር ከማጋሊሽ ጋር ከዛ በኋላ የሲዝኑ መሀል ላይ ዊሊያም ሳሊባ ሲመለስ
በሁለቱም ቦታዎች ላይ በቀይ መስመር ተከላካይ ቦታ ላይ በመሀል ተከላካይም እንደ ባካፕ ነው እንዲያገለግል ቨርሳቲሊቲውን ለመጠቀም መሞከር ነው። ለዛ ይመስላል ዴኒ ስሚዝ የቢን ስፖርቱ ዓለም ዋንጫ እሱን ከተመለከተ በኋላ ፉል ባክ መሆን ስለመቻሉ ሲያወር ሪሊ ሂዝ ግሬት ዲፌንስ አሉ ኤንድ አሜዚንግ ቦል ኬሪንግ አለው ከቦል ጋር ማለት ሂዝ 1v1 አውትስታንዲንግ ሲል ሲያደንቀው የሰማ ነው ማለት ነው። 2016 እስከ 18 ቻርልተን በነበረበት ጊዜ ራይት ባክ ሆኖ ተጫውቷል። የቀይ መስመር ተከላካይ ሆኖ ማለት ስለዚህ ለቦታው አዲስ አይደለም። እንደዛ ሆኖ ተጫውቶ ስለሚያውቅ ማለት ነው። በቪላ ቤትም በርካታ ጨዋታዎችን እንደዛ ሲጫወት ተመልክተናል። ለምሳሌ በ2023/24 ከ35 የሊግ ጨዋታዎች በ17ቱ በዛ ቦታ ተጫውቷል። እርግጥ በዛ የውድድር ዓመት የጉልበት ጉዳት ከአንዴም ሁለት ያጋጥሙት አንዴ 2 ወር አንዴ ደግሞ 1 ወር በጉዳት ከቡድኑ ጋር ተለያይቶ ታውቋል። ግን ደግሞ ያን ያህል የአቬይላቢሊቲ ችግር የሌለው ነው። ለቪላ ዝቅተኛ ጌም ያደረገው 2021/22 ነው 72%። 2019/20 እንደፈረመ 59% ብቻ ተጫውቷል። ከዛ ውጭ ከ85% በላይ ለቪላ ጨዋታ ያደረገው 2022/23 የእሱ አስደናቂ ጊዜ ነው። ከ38 የሊግ ጨዋታዎችን አድርጓል። 37ቱን ቋሚ ሆኖ ነበር የጀመረ። በዚህ ውድድር ዓመትም ከ34 ጨዋታ ጀምሯል። 34ቱን ጨዋታ ቋሚ ሆኖ ነው የጀመረ። 88.8% ለአሲስት ሰጥቷል። አንደኛው ትልቁ ጉዳይ ኤዝሪ ኮንሳን ስታስፈርሙ ስለ አቬይላቢሊቲ ነው የምታስቡት፣ ሁሌም ስለመገኘት ማለት ነው። ግን ትልቁ ችግር በቀላል ዋጋ የሚገኝ አይነት ዲፌንስ አይደለም። ወይም ደግሞ አርሰናል አሁን ለተከላካይ ለማውጣት ካሰበው በጀት አንጻር የሚሆን አይነት ዲፌንስ አይመስልም እና ከቪላ ጋር በጣም ረጅም ድርድር የሚጠይቅ አይነት ዝውውር የመሆኑ እድሉ በጣም ሰፊ ነው። ደግሞ ከቪላ ጋር አርሰናልና ቪላ ጥቂት መጎራበጦች አሉት። ሳይጠበቅ ወደ ቸልሲ በአመራው ሞርጋን ሮጀርስ ዝውውር ላይ ጥቂት አለመስማማት አለና ኤዝሪ ኮንሳ በዚህ ምክንያት አርሰናል ይፈልገዋል። ፉልባክ እንዲሁም ሴንተር ባክ ነው መጫወት ስለሚችል ማለት ነው። ሌላኛው ትልቁ ጉዳይ ግን የኢንተርናል መፍትሄ መፈለግ ነው። ኢንተርናል መፍትሄ ሲታሰብ ደግሞ ሞስኬራ ነው እዚህ ቦታ ላይ የሚመጣ ማለት ነው። ሞስኬራ ገና 22 ዓመቱ ነው። ሳሊባን ተክቶ መጫወት አዲሱ አይደለም። ለምሳሌ የሲዝኑ የመጀመሪያ ጨዋታ ታስታውሱ እንደሆነ ከሊቨርፑል ጋር ስንጫወት ኦገስት ላይ ነሐሴ ላይ 4ኛው ደቂቃ ላይ ነበረ ተጎድቶ የወጣ በጀርባ ጉዳት ሳሊባ ማለት ነው። 4ኛው ደቂቃ ላይ ማለት ነው። ግን ተክቶት የገባ ሞስኬራ ነበር። ያ ጨዋታ ጥቂት ከብዶት ተመልክተናል ሞስኬራ ማለት ነው። ግን እሱን ተክቶ መግባት እንደሚችል በዛ ጨዋታ ላይ ነበር የጀመረ። ከዛ በኋላ በርካታ ጨዋታዎች ላይ በቋሚ አሰላለፍ ሲገባ ተመልክተናል። 20 ያህል ጨዋታዎችን ጀምሯል በሁሉም ውድድሮች ማለት ነው። አንደኛው የሞስኬራ ጥቅም በአጫወት መንገድ ለሚኬል አርቴታ ሌላ ዳይናሚዝም አይፈልግም። ምክንያቱም በፕላይንግ ስታይል በሚባለው ሞስኬራና ሳሊባ በጣም ተመሳሳይ ናቸው በብዙ ነገሮች። ቦል ኬሪ ናቸው ሁለቱም። ኳስ ተሸክመው ወደ አማካኝ መግባት ይችላሉ። ሳሊባን በመጨረሻው የውድድር ዓመት እና በመጨረሻ ጨዋታዎች አንድ ታክቲካል በጣም ከፍ ያለ ሚና ሰጥቶ ተመልክተናል። ከፍ ብሎ ትራያንግላር እንዲሰራ በተለይ ደግሞ ማርቲን ኦዴጋርድ በሌለበት ጊዜ ኤብሪቺዚ 10 ቁጥሩን ሲጫወት ያ አርሰናል የሚታወቅበት ትራያንግል አይፈጠርም አይደል? ያ ማለት ነው ቡካዮ ሳካ፣ ቢን ዋይት እና ማርቲን ኦዴጋርድ የሚሰሩት ትራያንግል አይሰራም። ስለዚህ ለቡካዮ ሳካ የፓስ ላይን ለመፍጠር ሲባል እሱ ከፍ ብሎ መጫወት ነበረበት ነው። ወደ ላይኛው ሜዳ ክፍል ተጠግቶ ሲጫወት ተመልክተናል። ሞስኬራ እንደዛ ማጫወት ይችላል። ያ አቢሊቲ በደንብ ያለው ዲፌንስ ስለሆነ ማለት ነው። አርሰናል ዝውውሮች ያደርጋል። በጣም ብዙ ተስፋ መቁረጦችን እየተመለከትኩ ነው የሚገኙ። ለምን እንደሆነ አላውቅም። ዝውውር የሚረካ ደጋፊ አለ። ዝውውር በጣም አስፈላጊ ነው። አምቢሽን ማሳያ ስለሆነ መግቢያ ላይ የተናገርኩት ማለት ነው። ግን ደግሞ ትልቅ ጉዳይ አይደለም ዝውውር ማለት ነው። በርካታ ዝውውር ፈጽሞ ያልተሳካ ሲዝን ያሳለፉ ብዙ ክለቦችን ስለምናውቅ ማለት ነው። ዊሊያም ሳሊባ ማን ይተካዋል? እንዲህ ለመዳሰስ ሞከር ነው።